ቻናል ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ? ዛሬ ገራሚ በሆነ በቺክን ብሪያኒ ወይም ደግሞ በዶሮ ብሪያኒ አሰራር ነው የመጣሁት። እንግዲህ መግቢያ ላይ እንደምታዩት በጣም ነው የሚያምረው። ግብአቶቹም በጣም ቀላል ናቸው። ሁሉም ቤት የሚገኝ ግብአት ነው። ይህን ይመስላል። ዶሮ፣ ቲማቲም፣ የተጠበሰ ሽንኩርት፣ ነጭ ሽንኩርት በቃ እንደምታዩት እዚህ ጋር የሚበቃኝና አሁን ዶሮ ድስት ላይ አደረኩኝ አጥቤ በቃ እኛ ኢትዮጵያኖች ያው ዶሮ አስተጣጠብ አንታመም ታውቃላችሁ። ከዛ ዶሮን ድስት ላይ ካረኩ በኋላ ቲማቲም አደረኩኝ። እኔ 2 ዶሮ ነው የሰራሁት ውዶቼ። በደቃቁ የተከተፈ ቲማቲም፣ የተጠበሰ ሽንኩርት እንደምታዩት ያው ሽንኩርት መጥበስ ብዙ ልጆች ታውቃላችሁ። ያው ቪዲዮ ለማሳጠር አክል ነው እንደዚህ ያደረኩት። ከዛ እዚህ ጋር ከዝባራ፣ በግዶንስ እንዲሁም ደግሞ ናዕና አድርጌ በደቃቁ የተከተፈ ቅመም ደግሞ ካሬ፣ ኩርኩም እንዲሁም ደግሞ ከሞን፣ ፓፕሪካ፣ ከዝባራ አደረኩኝ። ጨው አደረኩኝ እነሱ እንደምታችሁ። ከዛ እዚህ ጋር ደግሞ ዝንጅብልና ነጭ ሽንኩርት የተፈጨሱ አንድ ላይ ስለሆነ በነገራችን ላይ ሚክስ የሚደረገው በጣም ሲምፕል የሆነ ነው፣ ግን በጣም ነው የሚጣፍጠው። እዚህ ጋር ደግሞ የሎሚ ጁስ አደረኩኝ። የሎሚ ጭማቂ ማለት ነው። አንድ ነው የተጠቀምኩት መካከለኛ ሎሚ። እዚህ ጋር ደግሞ ሮብ አደረኩኝ እርጎ። እዚህ ጋር ደግሞ ብሪያኒ ማሳላ ወይም ደግሞ የብሪያኒ ቅመም ከሌላችሁ ችግር የለም፣ ግን ካላችሁ ይበልጥ ሞር ያጣፍጥላችኋል። የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አባራታቱኝ ውዶቼ። 1000 ያስገቡኝ ፕሊስ ያገሬ ልጆች። ከዛ ሁሉንም እንደዚህ ጓንት ለብሳችሁ ሚክስ ማድረግ አለባችሁ ማለት ነው። ያው ጓንት ለብሻለሁ እንደምታዩት በጽዳት ነው በስነ ስርዓት ነው እንትምለው ማቀላቀለው። ከዛ በኋላ እንደዚህ ሚክስ ካደረግነው በኋላ ምን እናደርጋለን? ሸፍነን ፍሪጅ ውስጥ ቢያንስ ከ2 ሰዓት እስከ 3 ሰዓት ብታስቀምጡት ይበልጥ ጣዕሙ በደንብ እንትን እያለ ነው የሚሄደው። እየተብላላ ስለሚሄድ በጣም ነው የሚጣፍጠውና በሸፋፍን ሸፍንና ፍሪጅ ውስጥ ቢያንስ በቃ ጊዜ እንደ ጊዜያችሁ ግን ከ30 ደቂቃ በላይ ቢሆን ይመረጣል። ከዛ እሱን ካስቀመጥኩኝ በኋላ እዚህ ጋር ድስቴ ላይ ዘይት አደረኩኝ። እንደምታዩት ድስታችን እንግዲህ አርጅቷል። ምንም ማድረግ አይቻልም። መዳም ግዢ ብንላት ለመግዛት አልቻለችም። ከዛ ቅድም ተብለን ያስቀመጥነው የብሪያኒ እንትን እዚህ ጋር እንጨምራለን። ይሄት እንዴት እንደሚያምር ማሻአላህ ብሉኝ ነው የሚለውና እሱን እዚህ ላይ እናደርግና ከዛ ድስታችንም ለቅለቅ አድርገን ወደ ድስቱ እንጨምራለን ማለት ነው። ከዛ እንደዚህ ሚክስ እናደርጋለን፣ እናቀላቅላለን ውዶቼ። በጣም ቀላል አሰራር ነው። በእኔ መንገድ እንዲህ ባሳዩዋችሁ መንገድ ከሰራችሁት ኢንሻአላህ ይወዱላችኋል ብዬ ተስፋ አደርጋለሁ። የሚጣፍጥ ብሪያኒ መስራት ትችላላችሁ። ከዛ እዚህ ጋር ደግሞ የካሬ ቅጠል አለኝ። በጣም ነው ለሽታው አሪፍ እንትን ውዶቼ፣ በጣሙም ለሽታውም በጣም አሪፍ ነው። እዚህ ጋር ደግሞ ሩዝ እንጥዳለን፣ እንቀቅላለን። ወረቀ ጋር ዳርሲን ሄል አድርጌያለሁ። ከዛ ደግሞ እዚህ ጋር ጨው አደረኩኝ ለሩዙ ማለት ነው። ከዛ ዘይት፣ ሩዙ ራሱ አቀቃቀላችን በጣም አሪፍ ነው በዚህ መንገድ ከቀቀላችሁት። ከዛ እንደዚህ እየተንተከተከ እየበሰለልን ነው ዶሯችን። እንዴት እንደሚያምር ማሻአላ። እዚህ ጋር እየደረሰልን ነበረ። እዚህ ጋር ደረሰ። እንግዲህ ያው ትንሽ ነው የሚቀረው። በተለይ ደግሞ የካሬው ቅጠል በቃ ሽታው የምታውቁ ልጆች ብዙ ልጆች ታውቁታላችሁ። በጣም አሪፍ ነው ጣዕሙ የካሬው ማለት ነው ፍሬሹ። እዚህ ጋር ሩዛችንን ጨመርን እንደምታዩት። ውሃው እየቀላው ደግሞ ምንም ነገር አለ የዳርሲኑ ነው። እሺ ውዶቼ፣ ዳርሲኑ ደግሞ በጣም ነው ለጣዕሙ አሪፍ የሚሆነው ለነጭ ሩዝ ማለት ነው። ከዛ ሩዛችንን ብዙ መብሰል የለበትም ሩዝ ውዶቼ፣ ምክንያቱም ይቦካባቸዋል። ከዛ እንዲህ ከላይ እንዲህ ነው የማደርገው እኔ። ከዛ ሩዛችንን እንዲህ ከላይ እናደርጋለን። በጣም ፍርፍር ያለ ሩዝ ነው እንደምታዩት ሩዙ ራሱ። ከዛ እንደዚህ እናስተካክለውና ፉድ ከለራችንን እናደርጋለን ያለንን ማለት ነው እንደምታዩት። እዚህ ጋር ቀዩን አደረኩኝ። እናንተ በአንድም ብቻ መጠቀም ትችላላችሁ። እዚህ ጋር ቢጫውን አደረኩኝ። ከዛ ፍሬሽ የተከተፈ ናዕና አለኝ ለሽታክል እንዲህ ከላይ ያደረኩበት ንስንስ አረኩበት። ከዛ የተጠበሰ ሽንኩርት ከላይ ያደረኩና በአልሙኒየም ሸፍነን በጣም በዝቅተኛ እሳት ቢያንስ ለ15 ደቂቃ እንዳያርባችሁ እየተጠነቀቃችሁ። እዚህ ጋር ደግሞ ዝብዳ አድርጌያለሁ እኔ። የኔ ምርጫ ፍላጎቴ ነው። እናንተ ያው ባታደርጉም ችግር የለም፣ ግን ቢኖረው ይበልጥ አሪፍ ነው። ከዛ በኋላ ሩዛችን ደረሰ ማለት ነው። ከ15 ደቂቃ በላይ እንደምታዩት ማሻአላ ሽታው በቃ ቤቱ ሞልቶታል ነው የምላችሁ። ከላይ ከመገልበጣችን በፊት እንደዚህ ቀይና ነጩን እናደርጋለን። ምክንያቱም እናነሷለን፣ እንዲህ ከላይ እናነሷለን። ከዛ እንዲህ እንገለብጣለን። ይሁት ሩዙ እንዴት እንደሚያምር ፍርፍር ያለ ያልተጨማለቀ በጣም የሚጣፍጥና ሰዎቼ በጣም የወደዱት። ይሄ ለሰው ቤት ዘነውልን ነበር የሰራሁት። በጣም ነበር የሚጣፍጠው። እዩት ማሻአላህ ያ ሰላም
እንግዲህ ያው ስራው ይመሰክራል እላችኋለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ ውዶቼ።